በትግራይ በተፈጸመው የድሮን ጥቃት በንጹሃን ላይ ጉዳት አደረሰም። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ዛሬ ማምሻውን በኢትዮጵያ አቆጣጠር አካባቢ የሰላም ጥሪው የደቡብ አፍሪካ ህብረት ኮሚሽንን ጥሪ እንደሚቀበል በደብዳቤ አሳውቋል። የተኮሱት መንግስትን አስገድደው መንግስትን ባያስገድዱ እንኳን ዓለም አቀፉ ማህበረሰብ ከየአቅጣጫው ድምፁን ስለሚያሰማ በዛ መልኩ አስገድደን ወደ ሰላም ድርድር እንሄዳለን ብለው አስበው ሊሆን ይችላል። ከሁሉም በፊት ወደ ጠረጴዛም ወደ ምንም ከመሄዱ በፊት እንደ ዜጋ እንደ መፍትሄ የምናነሳቸው ነገሮች አሉ። የመጀመሪያው የቡድንም ቀላል መሳሪያውንም በፕሪቶሪያው የሰላም ስምምነት መሰረት ማውረዳቸውን ማረጋገጥ ነው። ማውረዳቸውን ማረጋገጥ ብቻ አይደለም። ክቡራን ተመልካቾቻችን ከሳምንቱ መጀመሪያ ሰኞ ጥር 18 2018 ጀምሮ በትግራይ አካባቢ በጸለምት በተለይም የተጀመረውን ወታደራዊ ግጭት በተመለከተ ጉዳዩ እንደሚያሳስባቸው የተለያዩ ዓለም አቀፍ ተቋማት በጉዳዩ ላይ መግለጫ እየሰጡ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በቅድሚያ ድምፃቸውን አሰምተዋል። ለዚህ ጥሪያቸውም ህዝባዊ ወያኔ ሓርነት ትግራይ ማለትም በኢትዮጵያ ብሔራዊ ምርጫ ቦርድ ህገወጥነቱ እየተገለጸው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ዛሬ ማምሻውን በኢትዮጵያ አቆጣጠር አካባቢ የሰላም ጥሪው የደቡብ አፍሪካ ህብረት ኮሚሽንን ጥሪ እንደሚቀበል በደብዳቤ አሳውቋል። በተለያየ መንገድ ግጭት እንዲቆም ተመልሰን ወደ ተመሳሳይ አዙሪት ውስጥ እንዳንገባ የሚመኝ ማንም ወገን ግጭት እንዲቆም የደረገውን ጥሪ ወይም ግጭቱ እንዲቆም የቀረበውን ጥሪ ይቀበላለሁ የሚል በህወሓት በኩል የመጣውን ነገር እንደ በጎ እንደ አዎንታዊ ነገር እንደሚመለከተውን የሚያጠራጥር አይደለም። ማንም ኢትዮጵያ ውስጥ ግጭት እንዲቆም የሰዎች ህይወት እንዳይጠፋም ቀውስ እንዲረግብ የሚፈልግ ሁሉ የትኛውንም የሰላም ጥሪ ይደግፋል፣ ያበረታታል። ከዚህ ውጭ የሆኑ ነገሮች ኖሩ አይችሉም። ነገር ግን ማን ነው ለሰላሙ ጥሪ ምላሽ የሰጠው? ምንስ ነው የሚፈልገው? ለምንስ ነው ወደ ግጭት የሄደው? ለአፍሪካ ህብረት የሰላም ጥሪ ምላሽ የሰጠው አካል የፕሪቶሪያውን የሰላም ስምምነት ይቀበለዋል ወይ? የፕሪቶሪያው የሰላም ስምምነት እስካልተቀበለው ድረስ የሰላም ጥሪውን ተቀበልኩ የሚለው ነገር አጠቃላይ በሰላም ሂደቱ ላይ ምን አዎንታዊ ነገር ይጫወታል? በስፋት ይህን ነገር በጥልቀት መመልከቱ በጣም አስፈላጊ ነገር ነው። ማንም ጤነኛ የሆነ ሰው ግጭት እንዲቆም ግጭት የሚያመጣውን አደጋ ለመቀነስና ለማስቀረት በሰላም እነጋገራለሁ የሚባሉ ነገሮች የሚበረታቱ የሚደገፉ ናቸው። በሰላም እነጋገራለሁ የሚለው ሰው ግን ማንነት ወይ ደግሞ ቡድን ግጭትን ማሳደር ብቻ ሳይሆን የበለጠ መከራ ይዞ እንዲመጣ የሚያደርግ ነው ወይ አይደለም የሚለውም አብሮ መታየት ያለበት ነገር ነው። ሰላም ይፈልጋል። የሰላም ጥሪ የሚደገፍ ነገር ነው። የሰላሙን ጥሪ ያቀረበው አካል በእርግጥ ሰላም ይፈልጋል ወይ? በእርግጥስ የፕሪቶሪያው ሰላም ስምምነትን አክብሯል ወይ? አሁንስ ለማክበር ዝግጁ ነው ወይ? ምን ስለጎደለበት ነው የተኮሰው? ምን ስለቀረበት ነው የተኮሰው? አሁንስ ለምንድን ነው በሰላም ጉዳይ ላይ እሄዳለሁ ያለው? ይሄ በጣም መሰረታዊ ነገር ነው። ስለዚህ ምናልባት የተኮሱት መንግስትን አስገድደው መንግስትን ባያስገድዱ እንኳን ዓለም አቀፉ ማህበረሰብ ከየአቅጣጫው ድምፁን ስለሚያሰማ በዛ መልኩ አስገድደን ወደ ሰላም ድርድር እንሄዳለን ብለው አስበው ሊሆን ይችላል። የመጀመሪያው። ሁለተኛው ግን እንዳሰቡትና እንዳቀዱት መሄድ እንደማይችሉ ሲያረጋግጡ መውጫ እየፈለጉ ሊሆን ይችላል። በሶስተኛ ደረጃ ደግሞ ለማስገደድም መውጫ ፍለጋም ሳይሆን ጦርነቱ መቀጠል እየፈለጉ ጦርነቱ መሃል ላይ እንዳሰቡት ባይሆንና የከዚህ ቀደሙ አይነት ነገር ቢደገም እኛ አይደለንም እኛማ ለሰላም ዝግጁ ነን የሚለውን መልእክት አስቀድሞ ለማስቀመጥ ሊሆን ይችላል። ምክንያቱም ወዲያው ለጥሪው ምላሽ መስጠት ጦርነቱን እናፋፍመዋለን፣ ከዛ በኋላ
የኢትዮጵያ መንግስት ገፍቶ ነገሮችን እርምጃ ቢወስድ እኛ እኮ ለጥብ አስቀድመንም ለሰላም ዝግጁ ነበር፣ እሱ ነው ያሻፈረኝ ያለው የሚል ነጥብ ማስቆጠርም ሊሆን ይችላል። ነጥብ ማስቆጠር ሳይሆን መሀል ላይ ሲታነቁ የዛን ጊዜ ዓለም አቀፉ ማህበረሰብ እነሱ እኮ ከመነሻውም ድምፃቸውን አሰምተው ለሰላም ዝግጁ ነበሩ፣ የኢትዮጵያ መንግስት ከዚህ በላይ አትሂድ የሚል ግፊት እንዲያደርጉም ሊሆን ይችላል። ሶስት መሰረታዊ ጉዳዮች በግል ይታዩኛል። አንድ፣ ለማስገደድ ተኩሰው ወደ ጠረጴዛ ለመምጣት፣ ሁለተኛ እንዳሰቡት ተኩሰው እንሄዳለን ባሉት መንገድ መሄድ እንደማይችሉ ሲያረጋግጡ መውጫ ፍለጋ ነው። በሶስተኛ ደረጃ ያዋጥናል ብለው መቀጠል ፈልገዋል፣ ግን መሀል ላይ ብንታነቅ ዓለም ሊጮህልን ይገባል በሚል በሶስቱ ምክንያቶች ሌላ ምክንያት ሊሆን ይችላል ማንሳት ይቻላል። ስለዚህ የሰላም ድርድር፣ ውይይት፣ የጠመንጃ ላንቃዎች ተዘግተው ወደ ጠረጴዛ ዙሪያ ለመምጣት የትኛውም ወገን ሲፈልግ ያን መደገፍ በጣም አስፈላጊ ነው፣ የሚበረታታም ነው። ያ የሚደገፈው ነገር ግን መከራን በጥፍ ለማሳደር ችግሮች እንዲቀጥሉ ለማድረግ መተንፈሻና የሆነ ነገር ለማግኘት አለመሆኑን ደግሞ ማረጋገጥ የኢትዮጵያ መንግስት ኃላፊነት ነው። ስለዚህ ምንድን ነው ወደ ጠረጴዛ ዙሪያ እንዲመለሱ የአፍሪካ ህብረት በኮሚሽኑ ሊቀመንበር በመሐመድ አሊ ዩሱፍ በኩል ጥሪ አቅርቧል። የአውሮፓ ህብረት ይሄ ነገር እንዳሳሰበውና ወደ ሙሉ ጦርነት እንዳይሄድ ከድርጊታቸው እንዲታቀቡ አሳስቧል። በሌላም በኩል ደግሞ የአሜሪካ የምክር ቤት የውጭ ግንኙነትን በኩል በተመሳሳይ ጥሪዎች ቀርበዋል። የአፍሪካ ህብረት በተለይ ነገሮችን ወደ ጠረጴዛ ዙሪያ ለመውሰድ ማድረግ የሚገባውን እንደሚያደርግም መልእክት አስተላልፏል። የአፍሪካ ህብረት ዋነኛው አደራዳሪ ነው። የአውሮፓ ህብረት የታዛቢነት ሚና የተጫወተ ነው። ስለዚህ ከነዚህ ወገኖች የመጀመሪያ የሚጠበቀው ነገር የኢትዮጵያ መንግስትም ያደርገዋል ብዬ የማምነው የፕሪቶሪያ የሰላም ስምምነት 1 2 3 ተብሎ 100% ስራ ላይ መዋሉን የማረጋገጥ ነገር ነው። በሰው ህይወት እየተቀለደ በዚህ በተመሳሳይ ነገር ውስጥ እየዳከርን ዋጋ የሚከፍለው እሳቱን የሚለበልበው ትግራይ ውስጥ ያለውና በድንበር ላይ ያለው ሰው ብቻ ሳይሆን ሩቅ ያለውም ግራ ገባው፣ ተሰላቸ። በእንዲህ አይነት ኋላ ቀር ቡድን ዘላለም እያነከስን መቀጠል አንችልም። አንድ ቦታ ላይ ማብቃት አለበት። ስለዚህ በፕሪቶሪያ የሰላም ስምምነት መሰረት የተፈራረመውን ነገር ማለት ፈርሞ ተገብረዋል ያለውን ነገር መተግበሩን ማረጋገጥ አለበት። በአንቀጽ 6 በአንቀጽ 7 በዝርዝር የተቀመጡ ከውጭ ኃይል ጋር አልተባበርም ብሏል። እየተባበረ ነው ወይ? ኢትዮጵያ ውስጥ ከታጠቁ አማጽያን ጋር አልተባበረም ብሏል። እየተባበረ ነው ወይ? ይህንን ባደረገ አካል ላይ ሸምጋዮቹም ታዛቢዎቹም ምንድን ነው የሚወስዱት እርምጃ? ለመተኮስ ምክንያት ያደረገው የተፈናቃዮች መመለስ አለመመለስን በተመለከተ የኢትዮጵያ መንግስት ተፈናቃዮቹ እንዳይመለሱ እንቅፋት ፈጥሯል ወይንስ ተፈናቃዮቹ እንዲመለሱ የሚያደርገውን እንቅስቃሴ እያሰናከለ ያለው ቲፒኤልኤፍና ጊዜያዊ አስተዳደሩ አይደሉም? በሌላ በኩል የትግራይ ሉዓላዊ ግዛት በሚል አይደል መተኮስ እየተጣደፉ ያሉት? በፕሪቶሪያ የሰላም ስምምነት ላይ ትግራይ ሉዓላዊ ግዛት የሚል የተቀመጠ ነገር አለ። በአንቀጽ 14 ላይ ኢትዮጵያ ውስጥ ያሉ አወዛጋቢ ቦታዎች በኢትዮጵያ ሕገ መንግስት መሰረት ይፈታሉ ነው። አሁንም በትግራይ ኮሚኒቲ፣ በተለያዩ የፖለቲካ ድርጅቶች፣ በተለያዩ ተቋማት፣ ማህበራት የሚወጡ አበረታች መግለጫዎች አሉ። እዚህ ጋር ሲደርሱ መነከስ ግን ይታያል። በሕገ መንግስቱ መሰረት የትግራይ ግዛት መመለስ አለበት። በሕገ መንግስቱ መሰረት አወዛጋቢ ነገር ከሆነ ዘላቂ መፍትሄ በሌላ ወገንም ጥያቄ የሚያነሳ አካል አለ። ማንም ጤነኛ ሰው መፍትሄ የሚፈልግ አካል ተፈናቃዮቹ ቤታቸው፣ ሰፈራቸው፣ ቀያቸው አንድም ሳይቀሩ መመለስ አለባቸው። በወንጀል የሚጠየቅም ካለ ከዚህ ቀደም የተባለ ነገር የፌዴራል መንግስት እኔ ጠይቃቸዋለሁ፣ ማንም ሰው መመለስ አለበት፣ ሚሊሻዎችም ጭምር ብሏል።
እነዛ እንዲመለሱ ድምፅን ማሰማት እንጂ በህገ መንግስቱ መሰረት ለትግራይ ይመለሱ። ህወሓት ስልጣን ላይ በነበረ ጊዜ ሲያነቡ የነበሩ ሰዎች ዝም ብለው ይቀበላሉ? ጉዳዩ የተፈናቃዮቹና የነዋሪዎቹ ጉዳይ የእነሱ ችግር ነው ወይስ የክልል ጉዳይ ነው? ተፈናቃዮቹ ወደ ቤታቸው፣ ወደ ሰፈራቸው፣ ወደ ቀያቸው መመለስና በአስተዳደር ውስጥ ሚና እንዲኖራቸው ማድረግ፣ እኩል መብት እንዳላቸው ማረጋገጥ ነው። ዘላቂው ምን ይሆን? በፕሪቶሪያ ሰላም ስምምነት ላይ እንደተቀመጠውም ዘላቂው ነገር በፕሪቶሪያ ሰላም ስምምነት ላይ በተዘረዘረው መልኩ ህገ መንግስቱን መሰረት አድርጎ በፌዴሬሽን ምክር ቤት በሬፈረንደም ወደ ትግራይ መሄድ ከፈለገ፣ ወደ አማራ ክልል መሄድ ከፈለጉ ራሳቸውን ችለው አስተዳደራቸውን በዛ መልክ ማዋቀር ከፈለጉም በዚህ መልክ ዘላቂ መውጫ መፈለግ ነው። ምናልባት በኢትዮጵያ ህገ መንግስት ላይ ብዙ እንከን የተሞላ ህገ መንግስት ነው፣ የራሱ ችግር አለበት። ከዛም አልፎ አከላለሉም ኢትዮጵያ እንደ ሀገር እንድትቀጥል ኢትዮጵያን እንደ አንድ ሀገር ዜጎች በሰላምና በፍቅር እንዲኖሩ ነው ወይ የሚለውም በደንብ መፈተሽ አለበት። ከዚህ ቀደም ከዚህ ከወልቃይት ጋር ተያይዞ ዛሬ ህወሓትን የሚደግፉ ወይ ደግሞ የተለያየ መንገድ ያሉ ሰዎች ድንገት ነቅተው ጉዳዩ ላይ ያኔ ጉልበት ስላለ ሁሉ ነገር በመዳፍ ስላለ የትም መቼም ከእጅ ያወጣም በሚል ስለ ጉዳዩ ነገ የሚመጣው አገደጋ ነገ የሚመጣው መከራ ያልታያቸው ሰዎች ስለ ጉዳዩ ምንም አይሉ ነበር። ብቻ ሳይሆን ከቲፒኤልኤፍ ጋር አብረው ያጨበጭቡ ነበር፣ ከበዳዩ ጋር አብረው ያሸረግዱ ነበር። ዛሬ እንዲህ አይነት አደጋ እንዲህ አይነት መከራ ደግሞ ሲመጣ ልክ ያኛው ሲያነባ የነበረው ወገን አሁንም እያነባ ይቀጥል የሚል መፍትሄ አለ እንዴ በዚህ ምድር ላይ? ኃላፊነት የሚሰማው ወገን ህወሓት መጥቶ ያሰመረው ክልል ችግር አለበት ከተባለ ችግሩን ስልጣን ላይ መጣ የብልጽግና መንግስት እሱ በመሰለው መንገድ እንዲፈታ መደረግ የለበትም። ለጊዜው የምንገዛው ወደድንም ጠላንም ኢትዮጵያ ውስጥ ያለው ህገ መንግስት ነው። በዛ ህገ መንግስት መሰረት ምንድን ነው የሚደረገው? ያንን መሰረት አድርጎ መፍትሄ ማምጣት ነው። ስለዚህ በፕሪቶሪያ ሰላም ስምምነትም የተቀመጠው በህገ መንግስቱ መሰረት ምላሽ ያገኛሉ። የኢትዮጵያ መንግስት ከዚህ በተለየ ሁኔታ ያለው ነገር አለ። ተፈናቃዮችን በተመለከተ በአንቀጽ 5.3 ላይ የተቀመጠውን ይመለሱ ብሏል እየተንቀሳቀስ ያለው። ስለዚህ ምን ብለው ነው ቲፒኤልኤፎች ጠረጴዛ ዙሪያ ፕሪቶሪያ ስምምነት መሰረት ሊቀመጡ የሚችሉት? ምን ጎደለ ብለው ነው? የኢትዮጵያ ፌዴራል መንግስት ምን ከለከለን ብለው እዛ ሊሄዱ የሚችሉት? ይህን ጥያቄ አሁንም የፕሪቶሪያውን የሰላም ስምምነት መቀበላቸውን መቀሌ ላይ ቁጭ ብለው ማረጋገጥ አለባቸው። ቢሆን ምንድነው ኢፍ የሚባል ነገር የገባበት ስምምነት የለም። በቃ ያን መቀበላቸውን ማረጋገጥ፣ ያን ተቀብለው ያን አምነው ወደ ፕሪቶሪያ ወደ ጠረጴዛ ዙሪያ ለመሄድ የሚችሉበት ሁኔታ ካለ አንዱ ማን ነው ህወሓትን የሚወክለው የሚለው ደግሞ ቀጥሎ ይመጣ ነገር ነው። ማንም ይወክል ማን እሱ ችግር የለውም። በፕሪቶሪያ የሰላም ስምምነት በተባለው መሰረት በኢትዮጵያ መንግስት በኩል የጎደለ ነገር አለ ወይ፣ በህወሓት በኩል የጎደለ ነገር አለ ወይ የሚል ነገር ሲመጣ ህወሓት ማን የሚለው ጥያቄ ይመጣል። የፈረሙት በተፈናቃዮቹ መመለስም መልሶ ግጭት በመፍጠርም ህወሓትን ራሱ ተወቃሽ ተጠያቂ ያደረጉ ነው፣ ሌላውን ማለትም አንደኛውን ከፍ። ስለዚህ ከዚህ ቡድን ጋር በተያያዘ ምን አይነት ድርድር ነው የሚደረገው? ምን አይነት ንግግር ነው የሚደረገው? ወደ ንግግር ሲሄድስ የፕሪቶሪያውን ሰላም ስምምነት ከጫፍ እስከ ጫፍ እቀበላለሁ ብለው ከሻዕቢያ ጋር ያለውን ትብብር ለመበጠስ ከአማጽያን ጋር ያለውን ግንኙነት ለመበጠስ ብቻ አይደለም። የፕሪቶሪያ የሰላም ስምምነት በተፈረመበት ወቅት አንድ ሁለት ተብሎ ከተዘረዘሩት ነገሮች የህወሓት ታጣቂዎች መሳሪያ መፍታት ነው። መሳሪያ በአንድ ወር ጊዜ ውስጥ እንደ አውሮፓውያን አቆጣጠር
ኖቬምበር 3 2022 በእኛ አቆጣጠር ጥቅምት 24 2015 ከተፈረመ በኋላ እስከ ህዳር 23 2015 ሙሉ በሙሉ መሳሪያ እናወርዳለን ብለው ፈርመዋል። ያንን ለመተግበር ዝግጁ ናቸው። የፕሪቶሪያ ስምምነት ይህንን ስለሚል የፕሪቶሪያ ስምምነት ያንን ቢልም ደግሞ ታጣቂዎቹ ወደ መደበኛ ህይወት ለመመለስ ያሉ ችግሮች ስላሉ ታጣቂዎቹ ከነክላሻቸው የተወሰነ ጊዜ መቀመጥ አለባቸው ገንዘብ እስኪገኝ። ግን ገንዘብ ተገኝቶ መሀል ላይ እንዲቆም ያደረገው ቲፒኤልኤፍ ነው። ስለዚህ በዚህ በኩል ያለውን ታጣቂዎቹን በተመለከተ ወደ ሰላም ሂደት ለመመለስ ከዚህ በኋላ እንቅፋት በመፍጠር ሂደት ላይ ያለው ሚና ምንድን ነው የሚሆነው? ከዚህ በኋላ የሆነ ነገር ቢሰናከል የሽምግልና ሚና የሚጫወቱት ወይ ደግሞ ሌላ አካላት ምንድን ነው ኃላፊነታቸው? ከምንም በላይ ከባድ መሳሪያዎችንና የቡድን መሳሪያዎች ቅድመ ሁኔታ የላቸውም። ያኛውም ቅድመ ሁኔታ አለው አይደለም፣ ግን በየትኛውም ዓለም የታጠቁት ሰዎች መሳሪያን አውርደ ሂድ ከተባለ ማህበረሰቡን የመረበሽ ብዙ ነገር የማድረግ ነገር ልምዶች አሉ ስለሚባል እነሱን በተመለከተ በተለየ ሁኔታ ይታያል። የታጠቁትን ማለት ወታደሮቹ ክላሽ የያዙትን ወደ ማህበረሰቡ ይቀላቀሉ፣ በስልጠና በገንዘብ በምናምን የሚሰጥ ድጋፍ ያ ተሟልቶ ወደ ማህበረሰቡ ይቀላቀሉ ነው። ከባድና የቡድን መሳሪያ ግን በ10 ቀናት ውስጥ ይፈታል ነው የተባለው። አሁን ግን ከባድና የቡድን መሳሪያ አውጥተው እየተዋጉ ነው። የሞኒተሪንግ እና ቬሪፊኬሽኑ ቡድን እዛ ገብቶ ከባድ መሳሪያ ፈተናል ብለው በአደባባይ ተናግረው ከዛ በኋላ ከባድ መሳሪያ የለም የቡድን መሳሪያም የለም ተብሎ ይሄ ተገልጾ ስምምነቱ እንደቀጠለ ነበር የታመነው። አሁን ከባድ መሳሪያ አውጥተዋል፣ የቡድን መሳሪያ አውጥተዋል። ኢትዮጵያ እንደገና ከባድ መሳሪያው ምናምን እየታወቀች መቀጠል የምትችልበት ሁኔታ ያለ አይመስለኝም። ስለዚህ የመጀመሪያው ነገር ከሁሉም በፊት ወደ ጠረጴዛም ወደ ምንም ከመሄዱ በፊት እንደ ዜጋ እንደ መፍትሄ የምናነሳቸው ነገሮች አሉ። የመጀመሪያው የቡድንም ቀላል መሳሪያውንም በፕሪቶሪያው የሰላም ስምምነት መሰረት ማውረዳቸውን ማረጋገጥ ነው። ማውረዳቸውን ማረጋገጥ ብቻ አይደለም፣ የቬሪፊኬሽንና የሞኒተሪንግ ቲሙ ገብቶ የማሰስ ስልጣኑን ከኢትዮጵያ ሀገር መከላከያ ሰራዊት ጋር ያን የማድረግ መብት ሊሰጠው ይገባል። የትኛውንም የቡድንና ቀለ ከባድ መሳሪያዎችን ከያለበት ማሰስ። በዚህ ረገድ አሁን ትግራይ ውስጥ ምንም ከባድ ነገር አይደለም። የትኛውም የትግራይ ወረዳና ቀበሌ ሰላምን የሚወደው የግጭቱ ጠማቂና ሁከቱ ቀስቃሽ ማን እንደሆነ የሚረዳው የትግራይ ህዝብ በየትኛውም መንገድ መረጃ ለመስጠትና ሁኔታዎችን እንትን ለማለት ያለው እድል ሰፊ ስለሆነ የቡድንና ከባድ መሳሪያዎቹን ካሉበት የሞኒተሪንግና የቬሪፊኬሽኑ ቲም ገብቶ ያንን የማሰስ መብቱን ማረጋገጥ አለበት። ወደ ጠረጴዛ ከመሄዳቸው በፊት ይሁን ጠረጴዛ ላይ ከተቀመጡም በኋላ ይሁን የሆነ ነገር ላይ ኢትዮጵያ ህዝብ በተለይም ግጭቱ ባለበት አካባቢ እሳት የሚነድበት የትግራይ ህዝብና በድንበር ላይ ያለው ህዝብ በእንደዚህ አይነት ሁኔታ ውስጥ መቀጠል የለበትም። ስለዚህ የቡድንና የከባድ መሳሪያዎቹን ለመፍታት ዝግጁነታቸውን ማረጋገጥ ብቻ ሳይሆን ያሉትን መሳሪያዎች መርተው፣ በሌላም በኩል ደግሞ የኢትዮጵያ ሀገር መከላከያ ሰራዊትና የሞኒተሪንግና ቬሪፊኬሽኑ ቲም ገብቶ አስሶ የማውጣት ከዛም ባሻገር በየትኛው መንገድ የሚሰጡ ስልጠናዎችን 100% ማቋረጥ፣ እነዚህ የግድ ምንድን ነው ተግባራዊ መሆን ያለባቸው ነገሮች ናቸው። ምናልባት አንዳንድ ሰዎች ሁሉም ጋር የሚነሱ ነገሮች አሉ። ምናልባት በደንብ መዋየት የሚያስፈልግ ነገር ያኔ የኢትዮጵያ መንግስት በዛን ወቅት የከባድና የቡድን መሳሪያዎቹን በተመለከተ እንዴት አመናቸው? በፕሪቶሪያ ሰላም ስምምነት መሰረት የተሰጠውን መብት ለምን ተግባራዊ አላደረገውም? ከቬሪፊኬሽንና ከሞኒተሪንግ ቲሙ ጋር በመሆን ያንን ማድረግ እየቻለ ለምን አላደረገም? እሱ መነሳት ያለበት ጥያቄ ነው።
ያኔ ስላላደረገ ዛሬ አታድርግ የሚለው ነገር የለም። በየትኛውም ሁኔታ የሰላም ስምምነቱ እስካለ ድረስ የሰላም ስምምነቱ እስከተከበረ ድረስ ተግባራዊ መሆን ያለበት ነገር ነው። ነገር ግን በራያ ራሳችን ግምቶች፣ ጥርጣሬዎች አሉን። ምናልባት ውይይት ማድረግም ያለበት ያ ነው። በወቅቱ ቲፒኤልኤፍ በጦርነቱ ተዳክሟል፣ ተመቷል። ደግሞ ህይወት ዘርቶ እግር አውጥቶ ለመራመድ ጊዜ ይወስድበታል። በአንጻሩ አማራ ክልል ደግሞ እየተደራጀ እየተዘጋጀ ያለ ኃይል አለ። ሙሉ ኃይልን ሙሉ ጉልበትን ከዚህኛውም ከዛኛውም ጋር መወዛገብ ሳይሆን እዛ ጋር የተደራጀ ኃይል አለ። ዛሬ የተደራጀ የለም ብሎ የሚከራከር ሰው ያለ አይመስለኝም። እነ ጀነራል ተፈራ በአደባባይ ተናግረዋል። በውጊያ መሃል ጥቁር ክላሽ ይነጥቁ ነበር። የህወሓትን ጦርነት ከጨረስን በኋላ ወደ ብልጽግና ፊታችን እናዞራለን ብለው በድፍረትም ተናግረዋል። ምናልባትም የፖለቲካ ብስለቱና ጥልቀቱ ስለሌለ ሊሆን ይችላል። ለመንገደኛ ሁሉ ሲያወሩ ነበር። በግሌ ይህ መረጃ ለእኔ እንግዳ አይደለም። ቢያንስ ተደራጅቼ እዋጋለሁ የሚል ነገር ማለታቸውን ባላቅ እንኳን በየትኛውም መንገድ ብልጽግናና የኢትዮጵያ ሀገር መከላከያ ሰራዊት ላይ ያላቸው ጠላትነት ግልጽ ነበር በጦርነቱ መሃል። ስለዚህ ከሩቅ ላለ ነው በዚህ ደረጃ ግልጽ ከሆነ ወታደራዊ መረጃዎችን፣ የሲቪል መረጃዎችን፣ የደህንነት መረጃዎችን ለሚሰበስብ በሌላም በኩል ደግሞ በቴክኖሎጂ ምናልባትም ኪሳቸው ውስጥ ጭምር ገብቶ የሚያስስ መንግስት ባለበት ሁኔታ ውስጥ ሌላ ኃይል ከተዳከመው ጋር ሲነጻጸር ሁለት ጎራ ጋር በአንድነት ከመሰለፍ አንደኛውን የተዳከመው እግር እስኪያወጣ ያኛውን ደግሞ እግር ከማውጣቱ በፊት እግር ለመቁረጥ የሚደረጉ እንቅስቃሴዎች ይሆናሉ ብዬ አምናለሁ። ምናልባት አማራ ክልል የፋኖ ምናምን እንቅስቃሴ ባይጀመር ኖሮ የአይነት ሁኔታ ውስጥ ባይገባ ኖሮ ቲፒኤልኤፍ መሳሪያውን 100% እንዲያራግፍ ማድረግ የሚቻልበት እድል ይኖር ነበር ብዬ አምናለሁ። በዚህ ላይ መዋየት ይቻላል፣ መከራከር ይቻላል። የበለጠ ጉዳዩን የሚያውቀው የኢትዮጵያ መንግስት ነው። ግን አጠቃላይ ነገሩን አንብበን ደግሞ ምንገመግመው በዚህ መልክ ነው። ስለዚህ አሁን ባለንበት ሁኔታ ትላንት በነበረው ጉዳይ ላይ ከመወዛገብ ይልቅ ዛሬ ባለው ሁኔታ ላይ ሁል ጊዜ በተመሳሳይ ነገር ውስጥ እየዳከረን እንዴት እንቀጥላለን ነው ባጭሩ። የፕሪቶሪያ የሰላም ስምምነት 100% መቀበል፣ መሳሪያ መፍታት፣ የተደበቀውን አሳልፎ መስጠት፣ ስልጠና ማቆም፣ ከኢትዮጵያ መንግስት ወይ ደግሞ ከኢትዮጵያ ጠላት ከሆነው ከኤርትራ መንግስት ጋር የሚደረገውን ትብብር ማቋረጥ፣ ከፋኖ ከሸኔ ከሌሎች አነስተኛና ጥቃቅን ቡድኖች ጋር ያለውን ወታደራዊ ወይ ደግሞ የትኛውንም አይነት ትብብር ማቋረጥ፣ በህገ መንግስቱ መሰረት የአወዛጋቢ ቦታዎች ይፈታሉ የሚለውን ማክበር፣ ተፈናቃዮቹ ወደ ቤታቸው ወደ ቀያቸው እንዲመለሱ ህገ ፕሪቶሪያ ሰላም ስምምነት በሚያስገድደው የኢትዮጵያ መንግስት ተቀብሎ ወደ ፍጻሜ ለመፈጸም በሚያደርገው መሰረት ያንን ስራ ላይ መዋሩን ተግባራዊ ለማድረግ መንቀሳቀስ። ከዛ ውጭ ደግሞ የኢትዮጵያ መንግስት ተቋማትን አከብራለሁ ብሎ ፕሪቶሪያ ላይ እንደፈረመ ሁሉ የኢትዮጵያ መንግስት የፌደራል መንግስቱ አካል የሆነው የኢትዮጵያ ብሔራዊ ምርጫ ቦርድ እሱ ያወጣውን መመሪያ ማክበርና መቀበል፣ ያንን ግዴታው መወጣት። ይህንን የኢትዮጵያ ብሔራዊ ምርጫ ቦርድ እንደ ቦርድ ሰርዞታል። አሁን ትግራይ ውስጥ ያለ አንድ ነገር ህጋዊ ተቋም ቢኖር የጊዜያዊ አስተዳደሩ ነው። ስለዚህ ከህወሓት ጋር ከምናምን ጋር ተያይዞ ያሉ ነገሮች ራሱ በመልሶ ህወሓት መልሶ እናቱ ጌታቸው ገብቶ ምናምን መልሶ ይዋቀራል። እዚህ ጋር ለመገመት የሚያስቸግሩ ሁኔታዎች አሉ። ዞሮ ዞሮ ህወሓት እኔ ነኝ ይበልም ማንም ይበል እዛ ቦታ ላይ ፕሪቶሪያ ስምምነት ይመለከተኛል የሚለው ሁሉ ይህን ህግ አንድ ሁለት ሰብር ውስጥ ተብሎ የተዘረዘሩትን ነገሮች የማክበር፣ የተደበቁ መሳሪያዎችን አውጥቶ የመስጠት፣ የሌሉትንም ማለት አውጥቶ የማይሰጠውንም በመረጃ መንግስት እያሰሰ ያንን አውጥቶ ለህብረተሰቡ ደህንነቱን ማረጋገጥ፣ በተቻለ መጠን ድጋፍ ከዓለም አቀፉ ማህበረሰብ አግኝቶ ደግሞ ታጣቂዎቹን ወደ ሰላማዊ ህይወት ቶሎ የመመለሱን ስራ መከወን፣
ከኢትዮጵያ ፌዴራል መንግስት የሚቀሩ ነገሮች ትግራይ ወደ ፌዴራሉ ግዛት ወይ ደግሞ ወደ ፌዴራሉ ሂደት ውስጥ ማዋሃድ፣ በፓርላማ በፌዴሬሽን ምክር ቤት እነዚህ ነገሮች እንዲሟሉ ማድረግ የኢትዮጵያ መንግስት ግዴታው ይሄ ነው። የፖለቲካ ድርድር በሚል እንትን ላይ የተቀመጡ ነገሮች አሉ። አሁን የፖለቲካ ድርድሩ ራሱ ከማን ጋር እንደሚደረግም ግልጽ አይመስለኝም። ትግራይ ውስጥ ግን ትግራይን ወደ ፌዴራሉ የተወካዮች ምክር ቤትና ወደ ፌዴሬሽን ምክር ቤት የማስገባቱን ነገር ከቀጣዩ ምርጫ ጋር አብሮ የሚያያዝ ነገር ነው። ቀጣዩ ምርጫን በተመለከተ አንዳንድ ወገኖች ግን ጊዜው እየተቃረበ ነው፣ እዚህ አይነት ሁኔታ እዚህ ትግራይ ውስጥ እያለ የሚሉ ነገሮች ያነሳሉ። የተለመደ ነገር ነው። ኢትዮጵያ ውስጥ ምርጫ ሲደረግ ሲካሄድ አይተነዋል። በሌላ ኢትዮጵያ አካባቢ ይካሄድና የትግራይ ምርጫ ለብቻው ማካሄድ ይቻላል። ግንቦት 4 በሌላ ኢትዮጵያ አካባቢ ይካሄዳል። አንዳንድ ወረዳዎች የጸጥታ ምናምን ችግር ያለባቸውን ወረዳዎች በሌላው አካባቢ ያለውን ጨምሮ የትግራይ ምርጫ እስከ ነሐሴ ከዛም አልፎ ከመስከረም የመጨረሻው ሰኞ በፊት ማድረግ የሚቻልበት እድል አለ። ስለዚህ በፕሪቶሪያ ሰላም ስምምነት ሂደት ውስጥ ለማካተት ያለው እድል ክፍት ነው። በብዙ መልኩ ያን ማሟላት የሚያስችልበት ሁኔታ አለ። በእርግጠኝነት አንድ ነገር ግን ከዚህ ቀደም እንደነበረው ቲፒኤልኤፍ ትግራይ ምድር ላይ አድራጊ ፈጣሪ የሚሆንበት ምዕራፍ ለአንዴና ለመጨረሻ ተሰብሯል። እሱ ህጋዊነቱን ስላጣ ወይ ደግሞ በሌላ መንገድ አይደለም። ትግራይ ውስጥ ሲመለክ የነበረ ቡድን ወደ ጣዖትነት ተቀይሮ ተከስክሶ መሳቂያ መሳለቂያ ሆኗል። ከመሳቂያ መሳለቂያነት አልፎ ደግሞ የጥፋት የክፋት የነውርና የሁሉ ነገሮች የመጥፎ ነገር ምልክት ሆኖ በትግራይ ህዝብ ውስጥ እየታየ የመጣ ቡድን ነው። ስለዚህ በንግግር በውይይት ያሉ ነገሮችን መፍታት ክፋት የለውም። ውይይት ንግግር የሚለው መከራን ነገር ለነገም ለማቆየት መከራው ሲቆይ ደግሞ ጥፍ ድርብ ሆኖ የሚቆይበት ነገር ሳይሆን ከዚህ በኋላ የሚኖሩ ነገሮችን በተመለከተ ጥይት ተኩሳለሁ እያለ የሚያስፈራራ ይሄን አደርጋለሁ ብሎ እንትን የሚል ችግር ይገጥማቸው እንኳን ፍርድ ቤት እንሄዳለን የሚል እንጂ ከዚህ በኋላ መሳሪያውን ተመክቶ የሆነ ነገር አድርጎ በዛ መልክ መሄድ የሚቻልበት ሁኔታ መዝጋቱ በጣም አስፈላጊ ነው። የኢትዮጵያን ፖለቲካ ከማንጁሶች እጅ ማውጣት በጣም አስፈላጊ ነው። ያንን ነው ማድረግ የሚቻለው። ስለዚህ ዘላለም እያነቡ ሁል ጊዜ እያነከሱ መቀጠል አይቻልም። የዶክተር ደብረጽዮን ደብዳቤን በጥንቃቄ ማየት፣ የኢትዮጵያ መንግስት ደግሞ ለየትኛውም ኢትዮጵያ ኃላፊነት ስላለበት ተመሳሳይ ነገር ውስጥ እየዳከረን እንዳንሄድ ምን መደረግ አለበት እንደሚለው እንደ መንግስት መስራት ያለበትን ነገር መስራት አለበት ብዬ አምናለሁ። ክቡራን ተመልካቾቻችን የዶክተር ደብረጽዮን ደብዳቤ መነሻ በማድረግ ያሉ ሁኔታዎችንም ግምት ውስጥ በማስገባት ነው ወደዚህ የዛሬውን እንደ ልዩ ፕሮግራም የሰራሁት። ምናልባትም ከዚህ ጋር ተያይዞ መነሳት ያለበት የድሮን ድብደባ የሚለው ነገር ተነስቷል። ያው እሱ ብዙ ጊዜ የተነገረ ነገር ነው። እዋጋለሁ ብለህ ከተነሳ፣ እተኩሳለሁ ብለህ ከተንቀሳቀስክ ሰንጥ የሚያዝ መርፌ የሚያዝ በአንጻሩ ያለው ኃይል ያለውን ሁሉ ያዘንብብሃል። መርጦ የመጀመሪያው ሁላችንም የምንወቅሰው የኢትዮጵያ መንግስት አስቀድሞ ቢተኩስ ጉልበት ስላለ ኢትዮጵያን ሰላማት በጥብጥ እንላለን፣ ድምጻችን እናሰማለን። ግን የሚተኩሰው ሌላ ወገን ሲሆን ያለህን ሁሉ ኃይል ተጠቅመ ቶሎ ጨርሰውና ለህዝቡ እፎይታ ሰጠው እንላለን። መሆንም ያለበት ይሄንን ነው። ስለዚህ ከድሮን ጥቃቱ ጋር በተያያዘ እንዳሉት በርበሬ ቡና የጫነ አይሱዙ መኪና ነው ወይንስ የነሱ ኢላማዎች ናቸው የተመቱት? ሆስፒታል ውስጥ በቋም በሽተኞች እየወጡ ቁስለኞች ተሰብስበው እንዲገቡ የተደረገው በመምትን ላይ በተደረገው ውጊያ ነው ወይስ ድሮኖቹ ባደረጉት ድብደባ ነው? ድሮን መጣያ አለን የሚል ፉከራ አልነበር እንዴ? ዘመኑን ሁኔታውን ያላጤኑ ሰዎች ድሮን የሆነ ቦታ ላይ ደርሶ እንደ ጀቶች አይቶ ኢላማውን የለም ብሎ የሚመለስ ነገር አይደለም። ወደ መቀሌ ደርሶ ወይ ደግሞ ምናምን የትግራይ ግዛት ደርሶ ተመልሶ አዲስ አበባ ወይ ባህር ዳር ወይ ደግሞ ሌላ ቦታ ላይ ያርፍ አይችልም። 5 ሰዓታት ማለት ከአንድ ሰዓት ከአንድ ቀን በላይ
ላይ አየር ላይ የተንሳፈፈ ቁልቁል የት ቦታ እንዳላችሁ የሚያይ ድሮን ከተለያዩ ዓለም አገራት ኢትዮጵያ ድሮን እያመረተች ነው። ከዛ ባሻገር ግን የሩሲያ ድሮን አላት፣ የቻይና ድሮን አለ፣ የቱርክ ድሮን አለ፣ የኢራን ድሮን አለ። ይህን እኛ አይደለን የምንለው። በመከላከያ ጉዳዮች ላይ የሚያተኩሩ የዲፌንስ ብሎግ፣ ዲፌንስ ኤክስፕሬስ የሚባሉ በርካታ በዚህ ዙሪያ ላይ ዝርዝር ዘገባዎችን እያወጡ ነው። ከዛም ባሻገር ስለ ድሮን ከፍታውን እዛ ላይ የሚያስቀምጡት ነገር አለ። ስለ ድሮን መጣያ የሚባል ነገር ዝም ብለን የቴክኖሎጂ ነገር ውስጥ የሌለንበት ሰዎች የሚጻፈውን አንብበን ድሮን መጣያ ያለን ስትሉ ስቀንባቸዋል። ዓለም መቀየሩን፣ ሁኔታዎች እንዴት እንደደረሰ አለመገንዘባችሁን፣ አጥፍቶ ጠፊ ድሮኖች በብዛት እየተመረቱ ባሉበት ሁኔታ ውስጥ እንዲህ አይነት ቀስቀሳዎች ብዙ ትርጉም አልነበራቸውም። ዛሬም ትግራይ ውስጥ አክቲቪስቶቹ የሚቀልዱባቸው የት አደረጋችሁት? ድሮኖቹን እንጥላለን መጣያ ሻዕቢያ ሰጠን ስትሉ አልነበረ ወይ ነው እየተባለ ያለው። መንግስት ሲቪሎች ይሁኑ አይሁኑ ለማጣራት ያለውን ነገር ግምት ውስጥ ማስገባትም በጣም በጣም አስፈላጊ ነው። በውድቅት ሌሊት ጦርነት እየተካሄደ በሌሊት ከሌሊቱ 9 ሰዓት አንደኛው ሌላኛው ደግሞ ከሌሊቱ 11 ሰዓት ሲንቀሳቀሱ ነው በትግራይ ቴሌቪዥን ላይ የቀረበውን ነው የምለው። አንዱ ሌሊት 9 ሰዓት ከ9 እስከ 10 ባለው ሰዓት፣ ሌላኛው ደግሞ ከሌሊቱ 11 ሰዓት ሲንቀሳቀሱ ነው የተመቱት ይላል። በትግራይ በተፈጸመው የድሮን ጥቃት በንጹሃን ላይ ጉዳት አደረሰም። በትግራይ ማዕከላዊ ዞን እንቱጮና ገንደብታ በተባሉ አካባቢዎች ዛሬ ሌሊት በተፈጸመ የድሮን ጥቃት የአንድ ሰው ሕይወት ሲያልፍ አንድ ሰውም ቆስሏል። በንብረት ላይ ከፍተኛ ውድመት መድረሱን የከተማው አስተዳደር አስታውቋል። እንደ እንቱጮ ከተማ አስተዳደር መግለጫ ከሆነ የመጀመሪያው ጥቃት ሌሊት ከ9:30 እስከ 10 ሰዓት ባለው ጊዜ ውስጥ የተፈጸመው የምግብ ዘይትና ቡና ጭነው በጉዞ ላይ በነበሩት 2 የአይሱዚ የጭነት መኪናዎች ላይ ነው። ከጥቃቱ የአንድ አሽከርካሪ ሕይወት ወዲያውኑ ሲያልፍ ረዳቱ ላይ ደግሞ ከፍተኛ የአካል ጉዳት እንዳጋጠመው ታውቋል። በተመሳሳይ ሁኔታ ሌላኛው የድሮን ጥቃት ማለዳ 11:30 ላይ በገንደብታ እንዳማርያም ሸዊቶ በተባለ ስፍራ በርበሬና የተለያዩ የንግድ ሸቀጦችን ጭነው ይጓዙ በነበሩ መኪኖች ላይ ተፈጽሟል። በነዛ ሰዓታት ውስጥ እንደተባለው ቡናና በርበሬ ጫኑ ናቸው። በነዛ ሰዓታት ውስጥ የሚደረግ እንቅስቃሴ በተለይ ውጊያ ወይም ግጭት ባለበት ሁኔታ ውስጥ ኢላማ የመሆን እድላቸው ሰፊ ነው ማለት የምንችለው ሁልጊዜም በኢትዮጵያ መንግስት በኩል ማክሲመም የሚባሉ ጥንቃቄዎችን መውሰድ፣ በሌላም በኩል ደግሞ ሀገር ላይ ተመልሶ መከራ፣ ቀውስ፣ ዕዳ እንዳይመጣ ደግሞ ነገሮችን በእንጭጭ ለመግጨት ደግሞ ማድረግ የሚገባውን ነገር ማድረግ ነው። ስለዚህ በውድቅት ሌሊት ወይ ደግሞ ከሲነጋጋ አካባቢ በምሽት የሚደረጉ እንቅስቃሴዎች እዛ ላይ የፈጠሯቸውም ነገሮች ሊኖሩ እንደሚችሉ ግምት ውስጥ ማስገባት፣ በሌላ በኩል ደግሞ በታጠቁ መሳሪያዎቻቸው በምናምን ላይ ትርጉም ያለው ድብደባ ወድሟል የሚለውን ደግሞ በተለያየ መንገድ የሰማነው ነገር ነው። ስለዚህ አሁን እያላዘኑ መቀጠል የሚቻልበት ሁኔታ የለም። አንደኛውን ተኩሰን የሆነ ነገር እናሳካለን ተብሏል። በሻዕቢያ ታዝላችሁም በግብፅ ምን በላችሁም ለማሳካት የምትሞክሩትን ነገር ምናልባት ልትቀጥሉ ትችላላችሁ፣ ወይ ደግሞ ሁኔታዎችን አይታችሁ ወደኋላ ልትሉ ትችላላችሁ። ዞሮ ዞሮ ግን የኢትዮጵያ መንግስት ለምንድን ነው መከራን ለነገ ማቆየት፣ ስቃይን ሰቆቃን ለነገ ማቆየት፣ ዛሬ እየታመሙ በህመም ላይ መቀጠል ለማንም አደገኛ ነገር ስለሆነ መውጫ ዘላቂ መፍትሄም ያስፈልጋል። ሸምጋዮችም ህግና ስርዓት በፕሪቶሪያ የተቀመጠው 1-2 ብሎ መፈጸሙን እንዲያረጋግጡ የኢትዮጵያ መንግስት ግዴታውን ሲወጣ በሌላው ወገን ያለው ግዴታ እንዲተገበር እንደሚጠይቅም የሚያጠራጥር አይደለም። በአጠቃላይ ግን የምናያቸው የምንገመግማቸው ነገሮች ከመከራ የምንፈታበት የሰቆቃው የስቃዩ ምዕራፍ ለአንዴና ለመጨረሻ ጊዜ የሚዘጋበት፣ አነስተኛና ጥቃቅን ቡድኖችም በእነዚህ ታዝለው በእነሱ ላይ ተመርኩዘው የሆነ ነገር እናደርጋለን የሚለውን ነገር በእርግጥ እየተነነ እየተበተነ እየፈረሰ ያለ እንቅስቃሴ ነው።
ይሄኛውን ግን ትርጉም ባለው ደረጃ መልስ መስጠት በኤርትራ በኩል ያለውን ነገርም በራሱ መልስ እንዲያገኝ የሚያደርግ ነገር ነው። ይሄኛው ቡድን ትንሽ መንገታገት ከቻለ እነሱም ግጭቱን ትግራይና አማራ ክልል አድርገው ከዛ በኋላ ፍላጎታቸው ለማስፈጸም ያላቸውን እድል ያስፋል። በዚህ ረገድ እዚህ ጋር ያለውን ነገር በደንብ በእንጭጩ የሚቀር ከሆነ ሮጠው እንደራደራለን የሚሉበት እድል ሰፊ እንደሆነ ይሰማል። ስለዚህ ይህንንም ግምት ውስጥ ያስገቡ ነገሮች የተግባር ምላሾች በጣም አስፈላጊ ናቸው ብዬ አምናለሁ። በዋናነት እንግዲህ ደብዳቤው መነሻ በማድረግ ነበር ይህም ፕሮግራም ያዘጋጀሁት። እንዲሁም አስቸኳይ ደግሞ ልዩ ሁኔታዎች ካሉ እንደዚሁ የምንመለስበት ይሆናል። ለዛም በመደበኛ ፕሮግራማችን እንገናኛለን። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ